ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ናችሁ ወይ? የዛሬ በሚገርም በሚሆን ድንቅ ነገር ነው የነጥጌ ድራማ አላልቅ ብሏል ማለት ነው። ዛሬ ደግሞ ይህ እንግዲህ በረኪና ነው መርዝ ሲሆን ክሎልክ ሲሆን የጠጣችው ግን አልገባኝም። እኔ አላየሁትም። ወተቱ ተደፍቶ ምናየው እና ከሞት ተርፋለች ማለት ነው። ዳኒ ማናጠል ስሟ ጋር ከእሷ ጋር ይዝናናል። እሷ ደግሞ እዚህ ጋር ወደ ቦት እየሄደች ነው እና እንደዚህ እየወደሽው አንቺ አሁን ምኞትሽ አብራችሁ ዱባይ የመጣችሁትም ልክ እንደነ ሩታ ተጋብተን እንሄዳለን ብላችሁ ነበረ፣ ግን አልተሳካላችሁም። አንቺ ወደ ሞት ዳኒ ወደ ማነው ስሟ ይቺ የሆነች ዱርዬ ነገር አለች በፊት ኢቢኤስ ላይ ቀርባ የነበረችው ማለት ነው። አሁን ደግሞ የሚያረጋትን አሳጥቷታል። እንደው ውይ የሰው ልጅ ሲለወጥ እዴ ሰው ነችና ትለወጥ አልለም፣ ግን ያንን የነበረችበትንም ነገር ትንሽ ማሰብ አለበት። ትንሽ የድሮውን ስትረሱ ጥሩ አይደለም ብዬ ነው ባስበውና ወይ እንቅልፍ ይመታልናት እና ጥሩ አይደለም። ከሷ ጋር ሆኖ አይታው ነው መሰለኝ ቪዲዮውን እንግዲህ በረኪናዋን ይዛ ገጠም አረገችው። ክሎሮክስ ነው እንዴ? እኔ አላውቅም። የጠጣችውን ግን አላውቅም። መርዝ ሲሆን ምን ይሆን አይታወቅም። ይሄ ለአንድ ፉኝት ለአንድ ዱርዬ ብለሽ ህይወትሽን ታጫለሽ እንዴ? ቤተሰቦችሽ በሰላም ልጃችን ትመጣለች ብለው ለሰርግ መተሽ ሬሳሽን ይዘው ሊሄዱ ነው እንዴ? ሬሳሽን ይዘው ሊሄዱ ነው። ሙሽሎቹንም አሳቀቅሻቸው። ለነገሩ እንጠልይ ትላላችሁ ደግሞ በጦሙ ሰርግ ደግሳችሁ የእናንተ የምን ጦለት አለ ሳሊዞ ስልቆት ቂም ይዞ ጦሎት የሚባለውን ነገር ረስታችሁ ነው እንዴ? ምንድነው እንጠልይ ማለት? እናንተ የትኛው ሃይማኖታችሁ ነው የሚያስጠላያችሁ? የትኛው ሃይማኖታችሁስ ነው እንጠልይ? እንደውም ይቅር ይበላችሁ። አሁን ለእውነታችሁን ነው እንደሱ ብታረጉ ይሻላችኋል። በጦሙ ያን ሁሉ ፊስት እንትን አድርጋችሁ እሱ ይገባችኋል። እንኳን በረኪና ሌላም ነገር በጣበጥ ነበረባችሁ ማለት ነው። ጌታችን ኢየሱስ ክርስቶስ በተሰቀረበት ስቃይ ባየበት እናንተ ሰርግ እንደዚህ ዓለም ሆናችሁ በሰላም ልትኖሩ ገና እያንዳንዳችሁ ይገባላችኋል ማለት ነው። እያንዳንዳችሁ ቤተሰቦችን ሁሉ እንትን ብሎ ላለው እኔ ግን አብርሃም የሚባል የሆነ እንትን ምንድን ነበረ እንትን ነበር ማስገባት በሱ ባፉ ማለት ነው። ይሄ ምን ልበላችሁ፣ ቤተሰቦቹን ጥሎ ይህ ብዙ ነገር ያረገችለትን ጥሎ የተንቢን አሁን የተንቢ መለየት ነበረባት። የተንቢ ከዚህ ደረጃ ያደረሰችህ እኮ እሷ ነች። አንተ አሁን እዛ እንትን ጋር እህን ጊዜ ወይ የሆነ ነገርህን ንግድህን ገብታ ጉልት ስቸለችል ነበር የምትገኘው። እንኳን እንደዚህ ታዋቂ ልኮን ማለት ነው። እንኳን እንደዚህ በእንትል መተህ እንደዚህ ልታገባ ቃልቶ እድሜ ላይ የተንቢ በል እንደው ያለባችሁን ችግር ትረሱና ያንን ያወጣላችሁን ቀን ትረሱና ትፈነግሩታላችሁ ማለት ነው። እና አሁን እንደዚህ በቃ እንደዚህ እንትን የምትሉም ማለት ነው። በማን ላይ ቆመሽ እግዚአብሔርን ታምኛለሽ እንደሚባለው አንተ በተንቢ ላይ ቆመህ ነው። ከእሷ ቤት እኮ አትወጣም ነበር። ቪዲዮውን እኮ እንከታተል ነበረ። እሷ እዛ ከሳውዲ እንደሄደች ወደ ኢትዮጵያ ማለት ነው። እዛ ነበርክ። አሁን አለፈልኝ ብለህ ሲያልፍልህ ቤተሰቦችን ፍንቅል አልገህ ታውክ። ከእንትላም ጋር ተጣልቶ እሱም ወደ ተመለሰ ወደ ኢትዮጵያ። ዳኒም ጥሎ ከደ። ይኸው ዳኒ ጥሎ ሲሄድ ጥጌም ድራማው አላልቅ ብሎ መልሷን ጥጥት ታደርጋ ቁጭ። እንዴ የማይገል መስሎች ነው? እንዲህ ይገላል እኮ እናቴ። ያንቺ ድራማ ያልቅምና እንግዲህ እኛ ተሳቀን እንሙት እንዴ? የእናንተ ድራማ ያልቅምና እንዴ ተጋባን፣ እንዴ ተፋታን፣ እንዴ ተጣላን እያላችሁ እኛ ምን አገባን? ምን አገባን?
እኔ ካሁን ስለና አብርሽ የራሱ መፈትፈት ትቻለሁ ማለት አስጠሉኝ። እግዚአብሔርን እውነቴን ነው የምላችሁ። እኔ ሰርጋቸው እንደዛ በጦም ካረጉ በኋላ የሆነ በቃ የሆነ ቅፍፍ ያለበት ላይ ደግሞ የተንቢ ቤተሰቦቻቸው በሌሉበት ለገንዘብ ለቀማ ብለው ገንዘብ ሊለቅሙ እኮ ነው የመጡት እንጂ ምንም ሊሰሩ አይደለም። ከዚህ የበለጠ ኢትዮጵያ የለም። ቢሄዱ ሐዋሳ ቢሄዱ የትም ቦታ ቢሄዱ አርባ ምንጭ ከዚህ የበለጠ አለማቸውን ማየት አይችሉም። ስለዚህ ይህ እነዚህ እዚህ እየፈጉ እዚህ እናውቅሻለን፣ አየንልሽ እኮ እናቴ፣ አየንልሽ የዚህን ሀገር ስራ ይህንን እየሰራሽ ለነሱ የአንድ ከ2 አመት የ3 አመት ብቻ ነው ያለኝ ለነሱ ነው ያወጣሁት ያለች ለዚህ እንትልክፍ ምንድን ነው እንስራፍ ይህ አሁን ደግሞ ባሰበት ሌንጮቹን ጣለ ወደ ታች ረሸከፈው። አነግሩትም እንዴ እናንተ ወዳጆቹ ማለት ነው። እሱን ብታስተካከሉለት ይሻል ነበረ። ይህንን የጣለውን እንትሩ ማለት ነው። እኔ በጣም ነው እንዲህ የሆነ እንትላቸውን ትተው የነበሩበትን ረስተው እንደዚህ ሲሆኑ በጣም ነው የሚያስጠላኝ። የሰው ልጅ አይለወጥ አይደለም የሚባለው፣ ግን ስንት ነገር መስራት እየተቻለ ስንት ነገር ሀገራቸው ላይ መስራት እየቻሉ ስንት ድሃ ማብራት እየቻሉ እዚህ መተው የሆነ በቃ በጦሙ ደግሞ እኮ በዛ ላይ በጦሙ እንደዚህ እናንተ ማናችሁና ነው እንደዚህ የምትሆኑት? ከዛ ከንተን መታችሁ እዚህ ጀግናውም እንደናንተ አልሆነች። ጀግናዋ ከስደት ተመልሳ እናንተን ሁሉ እዚህ ያደረሳችሁ እሷን እንኳን ለይታ እንትን ብለህ የኔ አልጫና ግን አይተ ያለሽ ክፍታፍ ሁሉ ምን ብታደንቂ አሁን ኢትዮጵያ ስትገቢ እስቲ አንድ ጉላሽ እንጀራ ይልሻል። ብልሽን ጨርሰሽ ጨፍጭፈሽ የት ነው የማውቀሽ ነው የሚልሽ። የት ነበር እንተዋወቃለን እንዴ ይልሻል። አንቺ ግን አሁን የዘስቱን ደሞዜን ጨልሽልን እሷ አረኩ ደግ አረግሽ። ምን እናደርግሽ? እናዋጣልሽ እንዴ ዛሬ እናዋጣልሽ። እኛ ምን አገባን? ወዴሽ ነው እዛ አባትሽ በሬ የሚገዛበት አቶ መሬቱ ጦም እያደረ አንቺ ለሰርግ አዳናቂ አውጪ እዚህ እየፈጋሽ እዚህ እግርሽ ለኩላሊት እስከምትጋለጭ ድረስ ጦምሽን እያደር። እውነቴን ነው የምላችሁ ምግብ እንኳን አይሰጡም አሉ እዚህ ሀገር ያሉት። ወይ የተረገሙ ናቸው አሉ። ጩኸታቸው በዛ ላይ እኔ እናቴ በፊት የነበርኩበት 30 እጅግ ደረኝ። ለነገሩ አበይኒያ ላይ የምንጭ አመሰግናለሁ የሚባለውና እንደሱ ሆኖብኝ ነው እንጂ እዚህ ሰርቼ እዚህ እንዲት ሰርቼ ለማንም ለወጣ እንኳን ለማንም 5 ሳንቲም የማወጣው ነገር የለኝም። እንደዚህ ሰርቼ እዛ ባወጣ ምንም አይደለም። እረፍት አለኝ ስንት ጊዜ ያለኝ። እኔ እንኳን ቀበጨኔ በላይ ባመሬ ብሏል። እየለመኑኝ ወደኛ እያሉ እዚህ ሲያቀብጠኝ ወደዚህ መጥቼ ስለዚህ እናቴ እየፈጋሽ ዝም ብለሽ ገንዘብሽን አታውጭ። ጥጌም መርዟን ጠጥታለች። እንግዲህ ምነው አሳክሟት። ምነው ዝም አላችሁ? የጥጌ ሲሆን ምነው ሉታ በጠጣችህን ጊዜ ወይኔ ሚዲያውን ታጥለቀልቁት ነበረ። እሷም በቃ ይሄንን የፈረስ ጭላ ቀጥላ ጥጉሯ አስመሰላ እንዲህ ይታወቃል እኮ ምን አይፈታም እንደ ኢትዮጵያ የጀመረ እዚህ ድረስ ጉድ እኮ ነው። አንድ ወር ልታበሰብሽ ሆኖ እንዲህ ለነገሩ አይተሽ ስለማታውቂ ነው መሰለኝ፣ ብልቅ ሆነብሽ መሰለኝ። እንደዚህ ረጅም ጠጉር አይተሽ ስለማታውቂ በቃ ተነሰንሽዋለሽ አይደል? ጉድ እኮ ነው። አትፈችውም እንዴ ነው? ተገማማችሁ እናንተ ደግሞ በዛ ድራማ እኮ እየሰሩ ነው። አውቀው ቻናላቸው እንዳይቀሰቀስባቸው ብሎ ነው እንጂ እነሱ ድራማቸው አያልቅ ምናቸው አያልቅ። ወይስ ሲያናድዱ እኮ
በሉ ውድ ተወደዳችሁ ይሻላል።